ሰላም ሰላም ውድ የብሩ አካዳሚ አማራ ቤተሰቦች እንዴት ናችሁ? እኔ ያለው እግዚአብሔር ተመሰገነ። እናንተ እንዴት ናችሁ? አለ ይመስገን። እየከፋፈልን እግር አልባ፣ ባለ አንድ እግር፣ ባለ ሁለት እግር፣ ባለ ሶስት እግር፣ እግር አልባ እያልን እንደዚህ እያደረግን ከፋፍለናቸዋል። እስከ አራት ይደርሳሉ። ከአራት ውስጥ አንዱ ይዤላችሁ መጣሁ ዛሬ እግር አልባዎችን ነው የምናይ። በሚቀጥለው ደግሞ ባለ አንድ እግሮችን እያደረግን እናያለን። ከቪዲዮ ፍጻሜ ድረስ አብራችሁን ቆዩ። በመጨረሻ ላይ የማሳያችሁ ነገር በጣም አሪፍ የሆነ እንትን ነው ማሳያችሁ። አነባብ ነው ማሳያችሁ። ፊደሎችን እንዴት እንደምትሷቸው በቀላሉ ወይም ደግሞ እንዴት ከፊደላቶች ላይ እንዴት አድርገን ማንበብ እንደምንችል ነው ማሳያችሁ። ቪዲዮ እስከ መጨረሻው ድረስ ተከታተሉ። ለቻናላችን አዲስ ከሆናችሁ ላይክ እና ሰብስክራይብ እያደረጋችሁ ጀምሮ እያየን እንዳለን ማለት ነው። ዛሬ ግን እግር አልባዎችን ነው የምናይ። እግር አልባዎችን ማን እንደሆኑ አብረን እየጻፍን እናንተ ደብተራችሁ አውጡና ቀጥታ እንደኔ ትጽፋላችሁ ማለት ነው። እኔ ስጽፍ አብራችሁ ነው የምትጻፋችሁ። ፊደሎችን በደንብ እንድናለን ማለት ነው። አብራችሁ ፕራክቲስ አድርጉ ከደጋ ማለት ነው። እሺ ወደ ትምህርት የመጀመሪያው እግር አልባ የሚባለው ፊደል ግን ከዛ ከመለስ በፊት በቪዲዮአችሁ መማር የምትፈልጉ ተማሪዎች ካላችሁ በዚህ ቁጥር መደወል ትችላላችሁ። አለ ደግሞ ታች በሚመልሱ ቁጥር እንትን አቁማችሁ መደወል ትችላላችሁ። በዋትስአፕ በኢሞ በቴሌግራም ሊገዛችሁ መደወል ትችላላችሁ ማለት ነው። እሺ የመጀመሪያው እግር አልባ ፊደል ማናት? ሀ ትባላለች። ሀሌታ ሀ ምንድን ናት? ሀሌታ ይቺ ሀሌታ ሀ ትባላለች። ይቺ ምንም አይነት እግር የላትም። እንደምታዩት ምንም አይነት እግር የላትም። ሀ እግር የላትም። ከዛ ሀን እስከ መጨረሻው ስንጽፋቸው ሀ ሁ ሂ ሃ ሄ ህ ሆ አያቻት። ይችን እግር አልባ ነው ትናት። እግር የላትም። እግር የላትም ልላት ትችልም ማለት ነው። ሀ ሁ ሂ ሃ ሄ ሆ ናቸው ማለት ነው። ጠቅላላ እግር አልባ የሚባሉ ፊደሎች 7 ይደርሳሉ። ከ34 ፊደል ውስጥ 7 ፊደሎች ናቸው እግር አልባ ናቸው ማለት ነው። ስለዚህ ሁሎችን እናያቸዋለን። እናንተ ብቻ እስከ መጨረሻው ማለት ነው። እቺን ካለን በኋላ ሁለተኛዋ ደግሞ ማለት መ እናለን። ምናል ምንድን ነው? እግር አልባ ነው። አያችሁ እናንተ ተማችሁ ላብራችሁ አብራችሁ ጻፉ። አብራችሁ ጻፉ። ሚ ማ ሜ ም ሞ እነዚህ ስታራሽ ማለት ነው። መ ሙ ሚ ማ ሜ ም ሞ እንደዚህ ነው የምትጽፉት። ስለዚህ ታደርጉታው መ ሙ ሚ ማ ሜ ም ሞ ትላላችሁ ማለት ነው። እሺ በቀጣይ ደግሞ ከመቀጥላ አሁን እግር አልባ እግር የላት ማለት እስኪ እንደገመታችሁ ሰ ምን ትባላለች? እግር አልባ ናት። ሰ እቺኛቱ ንጉሱ ሰ የምትባለዋ ሰ ምንድን ናት? እግር የላትም ማለት ነው። ሰ ሱ ሲ አያችሁት? እንግዲህ ሁለተኛ ድል ደግሞ እንትን ሶስተኛ ድረሶች ታች እግራቸው ላይ ያደረጉ ነው ያያችኋቸዋል። በቀላሉ ትይዛላችሁ። ሁሉ ፊደላው እናንተ 34 ድል በሙሉ ለመያዝ አትሞክሩ። የመጀመሪያዎችን ድምፁን ካወቃችሁ በኋላ ከዛ በኋላ ያሉትን በሚቀጥሉት በሚያደርጉት ቅጽል ወይም ደግሞ በሚጨምሩት ቅጥያ መለየት ትችላላችሁ ማለት ነው። እሱን መጨረሻ ላይ እንዴት እንደሆነ ያገኛቸዋል። እሺ ሱ ሲ ሳ ሴ
ሶ ሶ ሶ እንላለን ማለት ነው። ሰ ሱ ሲ ሳ ሴ ስ ሶ ሶ። ከዛ ቀጣሪ ማናለች? ወ ወም እግር የላትም። ወም ትባላችሁ እንላትን እግር የላትም ማለት ወ ወ ው ዊ ዋ ዌ ው ው ስንቆጥራቸው ወ ው ዊ ዋ ዌ ው ዎ። ኦኬ እሺ ስንት ሆናል? 1 2 3 4 ሆናል። 3 ይቀረናል ማለት ነው። 3 ይቀረናል። እሺ አሁን ደግሞ አ እንዳለን አይኑ አይኑ ምንድን ነው? ይሄ አ ማለት ነው። ይሄ አ ምንድን ነው? እግር አልባ ነው። አ ኡ ኢ አ ኤ እ ኦ ኦ ስንቆጥራቸው አ ኡ ኢ አ ኤ እ ኦ። ኦኬ አሁን ደግሞ ማናት? ጸ ራሱ ምን ይላል? እግሬ ጸ የትኛው ጸ? ፀሐዩ ጸ ነው። ጸሎቱ ጸ ሳይሆን ፀሐዩ ጸ ይሄኛው ጸ ይሄን አ የሚመስለው ማለት ነው። ይሄ ጸ እዚህኛው የሚለየው አግድም የሚደረግበት የሚለየው ማለት ነው። ጸ ጹ ጺ ጻ ጼ ጽ ከዚህኛው በሚለየ አንድ አይነታቸው አጻፋቸው ግን እዚህ ጋር ይደረግበታል ማለት ነው። ማለት ነው ጾ ይሆናል ማለት ነው። ጸ ጹ ጺ ጻ ጼ ጽ ጾ እንላለን ማለት ነው። የመጨረሻው 1 2 3 4 5 6 ሰባተኛው ማን ነው? ሰባተኛው ደግሞ ፈ ነው። ፈራም እንግዲህ ትጽፉ ትቸግራላችሁ። ፈጽፉ በቀላሉ እንዲታረጉና እንደ ረ እንድንች ታረጉና ይቺ እንዲሻረጋችሁ በኋላ ይቺ ማለት ረ ከዛ እንዲያጣችሁ እንዲታረጉባት ፈ የሚባለው ምንድነው? እግር አልባ ነው ማለት ነው። ፉ ደግሞ ልክ እንዲከመጣ በኋላ ይሄው ሸዋ ጠመም ይላል። በዚህ ጠመም አያችሁ እዚህ ጋር ጠመም አድርገን እናመጣው። ኦኬ
ሶስተኛዋ ደግሞ እንዲህ ካደረጋችሁ በኋላ ምንድን ነው የምታደርግ? ወይ ቀና ያት እንዲች ታደርጓታላችሁ። እንዲህ ቀና ስትል ማለት ፊ ሆነች። ፋ ደግሞ ምንድነው የሆነው? ቀጣ እንዲህ ካደረጋችሁ በኋላ ይሄን ወስዳችሁ ቀጥ ነው የሚወርድ። እዩት፣ ሁለተኛው ጋር አይመሳሰልም። በምን የሚለያየው? በዚህ ጋር ይሄኛው ጣጣሙ ነው የሚወርድ፣ ይሄኛው ግን ቀጥ ብሎ ነው የሚወርደው። ቀጥ ብሎ ነው የሚወርደው ማለት ነው። ስለዚህ ይለያያሉ ማለት ነው። ጽፉ አትቸገሩም ማለት ነው። ስለዚህ አሁን ደግሞ ፌ ደግሞ ልክ እንዲህ ያደረጋችሁ በኋላ እቺ ሬ ሆነች አይደል? እዚህ ጋር እንዲህ ታደርግባት ማለት ሆናለች። ፌ ሆነች ማለት ፌን ስጽፍ እንዴት ነው አደረገው? ፍፍል እንዲርን ጽፍና ማለት ነው። ከዛ እዚህ ጋር ይህንን ዝቅ አደረገው። አያችሁ ማን ሆነ? ፍ ሆነ ማለት ነው። ከዛ የመጨረሻው ፎ ነው። ፎ ደግሞ እንዲህ ያደረጋችሁ በኋላ ይችን ሮን ጽፋላችሁ እዚህ ጋር እንደዚህ። ከዛ ይች ሮን አለ። ከዛ እዚህ ጋር አምጣችሁ እንዲህ ነው ታረጋግጡት። እንዲህ ታረጋ ሆነ ፎ ሆነ ማለት ነው። ስናረጋው ፈ ፉ ፊ ፋ ፌ ፍ ፎ ይላል ማለት ነው። ኦኬ አሁን በመጨረሻ ላይ ዋና ፖይንቱን አሳያችኋለሁ። እንዴት አሁን ይህን ፊደል ወይም ደግሞ ማንኛውም ፊደሎች የአማርኛ በሙሉ ለመያዝ የመጀመሪያዎችን እነዚህ በዚህ ያሉትን በዚህ ጋር ያሉትን የመጀመሪያዎች እነዚህ ያላችኋቸው በኋላ ቀጣይ ያለው መጀመሪያ እንዴት ማድረግ ትችላላችሁ? ሀ ይዘው ላይ ያለ ሰው ሀ ብሎ አሁ ሀ ሆሎ በቃል ያሳለበት። ከዛ በመቀጠል ደግሞ በቃል ከያዛችሁ በኋላ መለየት ነው የሚሆኑት ስራው። ከዛ በኋላ ሁየት ይሆናል። ሂ ሀ ሄ ህ ሆ የትኞቻቸው የሚሉ ቅርጹን ለመለየት ደግሞ ቀላል የሚያደርገው ለምሳሌ እቺ የመጀመሪያዋ ሀ ናት አይደል? ሁለተኛዋ ስትጻፍ ጊዜ ሆን ቁጥር ያኖራለች ላይ። አሁን ሌሎች ፊደሎች ምን አላቸው? እንደምታዩት እዚህ ላይ ቅጽል እያደረጉ ነው የሚወዱት። አያችኋቸው? ቅጽል ወገባቸው ጋር እያደረጉ ነው የሚወዱት። ይኸው ወገባቸውን እያደረጉ አይቀልም። የመጀመሪያው ምድር በያዛችሁት ለምሳሌ የመጀመሪያዋ አሁን ያላስተማርኳችሁ ለምሳሌ ማን ይላለች? ለን ነው ስል ለን ለይቻላል ይችላል ለና አይደል? እንግዲህ የኢት ሁለተኛ ድል አልጓዝ ብላችሁ ወገብ ላይ ማረግ ብቻ ነው። ለምን ሁለተኛ ድል ብላላችሁ ለናል ወገባቸው ላይ ያረጋሉ። ስለዚህ እዚህ ጋር እንዲህ ማረግ ነው። እንዲያረጋችሁ ማለት ነው። ሁለተኛ ድል ለብላችሁ ሉ የሚለው ቃል ሆነላችሁ ማለት ነው። ኦኬ ጥሩ። አሁን ደግሞ ሶስተኛ ብናረጋት እናርጋት ብንል ሶስተኛ ለማድረግ ምንድነው እንትኑ ታች እግራቸው ላይ ዘንተው እግራቸው ላይ ምን አላቸው? ቅጽል ይኖራቸዋል። የሁሉም ፊደል 34 ፊደል በቃ ባጭሩ ምን አለው? ቅጽል አለው ማለት ነው። ስለዚህ እዚህ ጋር ከተረጉበት ማለት ሊ ትሆናለች። ሌላ ተጨማራችሁ ደግሞ ለምሳሌ አሁን ያልተማርነው ማን ነው? አይዋ ሸም ብሎስ ሸም ይሄ ሌላው ሶስተኛ ለማድረግ ምን መደረግ አለበት? እግሩ ላይ መደረግ አለበት። ቅጽል ከወገቡ ላይ ካደረጋችሁበት እዚህ እንዲያደርጋችሁበት ሁለተኛ ይሆንባችኋል። ግን ሶስተኛ እንዲሆን እንታርጋላችሁ። እዚህ ጋር ታርጋላችሁ። ስታረጉ ምን ሆነ? ሶስተኛ ፊደል ይሆናል ማለት ነው። ኦኬ አራተኛው አሁን ለምን አሁን አራተኞች የተለያየ እንትናቸው ግን ወደ ግራ ወደዚህ ግራ በኩል ባለው ሳይድ በዚህ ሳይድ በግራ በኩል ባለው በዚህ ሳይድ በኩል ግራቸው ያጥራል። በዚህ በኩል ያለው ግራቸው ደግሞ ረዘም ይላል። ይሄኛው አጠር ብሎ ልክ እንዲህ አይነት ይዘጣል ማለት ነው። ልክ አሁን እንደምታዩት በእናንተ በኩል እንዲህ ዙሬ እንዲህ ቆም እዚህ ላይ እንደዚህ ይብል ሳም ሆን ማለት ነው። አናቴ ላይ አለ፣ አናቴ ላይ ቅጥሎ አለ። ከዚህ በታች ደግሞ እጅ አጥራለች። ከዛኛው እጅ ረዝሟል። ስለዚህ ማን አለ ማለት ነው? ሳ ያ ማለት ሳም ትባለው እንዴት ነው? እዚህ ጋር እንዲህ ይች ማለት ነው። ይች ሳ በዚህ በኩል አጥሯል። እቺ ግሯ በዚህ በኩል አጥሯል። በዚህ በኩል ነው ያለው እንትን በዚህ በኩል ያለው
እግሯ ደግሞ ረዥም ነው። ስለዚህ በግራ በኩል ያለው ማለትም በዚህ በኩል በግራ በኩል ያለው እግራቸው ካጠረ የባል በግራ በኩል ያለው እግራቸው ካጠረ ወይም እንትን ካሉ እነዚያ ልጆች ብዙ ጊዜ የሚሆኑት አራተኛ ይሆናሉ። አምስተኛዎች ደግሞ ጠንከላ ናቸው። ሁሉም የአማርኛ ፊደላቶች ሙሉ በሙሉ 34 ፊደል በሙሉ የአምስተኛ ፊደል ከሆነ ቀለበት ያደርጋል። አለቀ። ቀለበት የሚያደርገው በስተቀኝ በኩል ባለው በዚህ ሳይድ ቀለበት እያደረገ ነው የሚሄድ። ዛትሚስ ያዛችሁት ማለት አይደለም። ስለዚህ ያዛችሁት ማለት ነው። ስለዚህ በዚህ በኩል ቀለበት እያደረገ የሚሄድ ከሆነ ያ ፊደል ምንድን ነው ማለት ነው? ያ ፊደል አምስተኛ ነው ማለት ነው። አምስተኛ ነው ማለት ነው። ስድስተኞች እነዚህ ዝም እንትናቸው ዝግዛግ መሰል አላቸው። ዝግዛግ ይይዛባቸዋል። ሌሎች መጨረሻዎች ደግሞ አናታቸው ላይ ቀለበት የሚያደርጉ አሉ። ታች በቀኝ በኩል ደግሞ እግራቸው ካጠረ እነዚያ ፊደላቶች የመጨረሻ ሰባተኛ ፊደሎች ናቸው ማለት ነው። ስለዚህ ያ ማለት እናንተ አሁን ለምሳሌ ሀሁ ሂ ሃ ሄ ሆ አላችሁ አይደለ? ሆ ሰባተኛ ፊደል ነው ስላችሁ ምን ማለት ይችላላችሁ? ሀ ሁ ሂ ሃ ሄ ሄ ሆ ሆናት ማለት ነው። ሰባተኛ ፊደሎች ሆናት ብላችሁ ማለት ይችላላችሁ። ኦልሞስት ስም ለመጻፍ ብትፈልጉ ለራሱ ይሄን ፊደል እያያችሁ ስም መጻፍ ትችላላችሁ። ምሳሌ አሳ ለማለት ለምሳሌ እንፈልግ አሳ ለማለት ብትፈልግ አሁን እኔ አሳ ማለት እንፈልገው አ ኡ ኢ አ ኢ ኦ በቃል ያውቀዋል። አ ኡ ኢ አ አራተኛው ትላላችሁ። አ ኡ ኢ አ ታውታላችሁ። አንድ ይዛላችሁ እዚህ ላይ ማለት ነው። ከዛ አን እዚህ ጋር ትጽፉትና ማን የሚቀርበው እዚህ አሳ ለማለት ማን ይገናል? ሳ ደግሞ የሚገኝ ማለት ነው። ምክንያቱም የመጀመሪያ ቤቶች መጀመሪያ እነዚህ ምናምን ብላችኋል። በዚህ ነው ልካ ይዛችኋል። ሳ ደግሞ የስዘር ነው ማለት ነው። ሳ ሱ ሲ ሳ ሚላ ማለት ነው። አሳ ትችላላችሁ ማለት ነው። ስለዚህ አሁንም በዚህ ምሳሌ መሰረት ምን ማለት ትችላላችሁ? ስም ማለት ትችላላችሁ። አሁን ስም እናገኝ ስንት ነው? እንቆጥር ውስጥ ሰ ሱ ሲ ሳ ሴ ስ ኦልሞስት ስ የሚለው እዚህ ጋር ተገኘ። ስድስተኛው ተገኘ። ስ ሰ ሱ ሲ ሳ ሴ ስ ስን አመጣችሁ ማለት ነው። መጽሐፍ ነው ማለት ነው። ስን አመጣችሁ ከዛስ ምን መሙሚ ማሜ ምን ምን ማለት ነው? ስም ይላል ማለት ነው። ስለዚህ እናንተ ፊደሎችን ሁሉን የአማርኛ ፊደሎችን በደብተራችሁ ከገለበጣችሁ በኋላ ከዛ በኋላ ስም መጻፍ ትችላላችሁ። ቃል መመስረትም ትችላላችሁ ማለት ነው። ምክንያቱም ከመጀመሪያው በደንብ ከያዛችሁት ማለት ነው። እንግዲህ የዛሬው ትምህርታችን ይህን ይመስላል። ከወዳችሁት ለጓደኞቻችሁ አጋሯቸው። እንዲሁም ደግሞ ለቤተሰባችን አዲስ ከሆናችሁ ላይክ እና ሰብስክራይብ ማድረግ አይረሳ። ሌላውን ምልኩ ምክንያቱም የሚለቃቸው ቪዲዮዎች በየቀኑ ደርሷችሁ። በግል ሆናችሁ መማር የሚፈልጉ ተማሪዎች ካላችሁ ታች ባለ ስልክ ቁጥር መደወል ብቻ ሆነ የሚጠብቀው ከኢሞ ላይ አሊያም ደግሞ ከዋትስአፕ አሊያም ደግሞ ከቴሌግራም ላይ እናንተ መጣችሁ ማስላላችሁ ወደኛ ደውሉ፣ እኛ ታገኙናላችሁ ማለት ነው። እንግዲህ ትምህርቱን የምሰጠው በሳምንት 5 ቀን ነው። በቀን አንዳንድ ሰዓት ነው። በጣም በቂ ነው ሰዓቱ። እናንተ ትለወጡበታላችሁ። መጣችሁ ሞክሩት፣ እዩት። በደንብ ነው ትምህርቱን ተወዱት እርግጠኛ ነኝ ስለነግራችሁ። ስለዚህ ደውሉ፣ ታች ባለ ስልክ ቁጥር ደውሉ። እስከ ሰዓት ስለተከታተላችሁ ከልብ አመሰግናለሁ። በያላችሁበት ሰላማችሁ ብዝት ይበልኝ። በያላችሁበት ክፉ ነገር አይንካችሁ። ሰላም ሁኑ። የነገ ሰው